ሁላችንም ለባርሴሎና ማጨብጨብ አለብን። ምን አይነት ተጋድሎ ነው! እውነት ነው የምላችሁ፣ የሚገርም ጨዋታ ነበረ። ይቺን ታክል ነበር የቀራቸው፣ ይቺን ታክል አትሌቲኮ ማድሪድ ማለት ነው። ግም ጨዋታ ነው የተጫወተው፣ ግም ጨዋታ ግን ባርሴሎና ታግላችኋል። በቃ 3-0 የሚገርም ውጤት ነው። ባለፈው ነው ዳሜጁ የተፈጠረው፣ አለቀ በቃ። 4-0 መሸነፍ አልነበረበትም ባርሳ። አትሊስት አንድ ጎል ማስቆጠር ነበረበት፣ ወይ ደግሞ 3-0 ነበር መሸነፍ የነበረበት። ኤኒዌይስ ላሚን ያማል ላስተካክለው። ባለፈው ትላንት ከንስዬዋለሁ ብዬ ነበር አይደል? ሜሲ እስካለ ድረስ ያው የዓለማችን የሚለው ልቶና የአውሮፓ ምርጡ ተጫዋች ማለት ነው ላሚን ያማል ነው። የሊዮኔል ሜሲ ትክክለኛው አልጋ ወራሽ፣ ልባችንን የምናሳርፍበት አልጋ ወራሽ ላሚን ያማል። የባርሳ አታክ እኮ ከዓለም አንደኛ አታክ ነው። ማን 3 ያገባባል ነው የምልህ፣ ግን 4 ይገባበታል ነው የምልህ። አይዞሽ አይስዌር ነው የምልሽ። ይሄ ዛሬ ባርሳ በመሸነፉ የረካ ሰው ባርሳን ይጠላል ማለት ነው። እኔ ደግሞ ባርሳን አልጠላም፣ ገባህ አይደለ? አልጠላም፣ ደጋፊ አይደለሁም ነው እንጂ አልጠላም። እንደውም አሳዘነኝ፣ ምክንያቱም 3 ጎል ማግባቱ ራሱ የባርሳ ጨዋታ እኮ ያዝናናል። ሀቅ ለመናገር ኒውትራል ሆነ ለምታየው ያዝናናል። ሁሌ ጎል ፌስት ምናምን ገባ። አርሰናል ሰሞኑን ያጎደለችብኝን ባርሳን እያየሁ ነው ምዝናን ነው። ትመቹኛላችሁ። እንደውም ጥረታችሁ አይስወር እየቀለኳል። በጣም ነው ያዝናናኝ ጥረቱ ራሱ 3-4 ከባድ ነው። ገባህ? ለ4 መጀመሪያ ማስተናገዱ በጣም ከባድ እንጂ የባርሳ አታክ ያረካል ነው እየቀለኳል። እኔ እንደውም ካምባክ እንድታደርጉ እየቋጠርኩላችሁ ነበር። በተለይ 3ኛውን ካገባችሁ በኋላ እዚህ ድረስ ደርሶ መሸነፍ የለበትም ብዬ እዚህ ድረስ ደርሶ መሸነፍ የለበትም። አረ በስመ አብ እንዴት ነው የሚያና ወይ ባይሞክሩ በቃ ወይ ባይሞክሩ 73ኛ ደቂቃ ላይ 3-0 ሲሆን ማርያምን አመንኩ። የሆነ ታውቃላችሁ አመንኩ 4-0 አድርገው ሪሞንታዳው እንደሚጨርሱት። ዳኛ ማሊያ መልበስ ነው የቀረው። በኢየሱስ ስም አበሸቀኝ። እኔ ግን ተጫዋቾቹን አደንቃለሁ። እዛ ዳኛውን አለመማታታቸው ራሱ አንዳንድ ሞመንት ላይ በጣም አደንቃለሁ። እግር ኳስ ተጫዋች መሆን ለካ ስንት ፈተና አለው። እኛ ዝም ብለን እያየን እንትን እንላለን። ለማንኛውም አትሌቲኮ ማድሪድ ወደ ፋይናል አልፏል። አይ ቲንክ ፋይናል ነው መሰለኝ። ኮፓ ዴል ሬይ ባርሳ ወድቋል። የሚገርም ፋይት ማርያምን፣ እንደዚህ ተጋድላችሁ ትችላላችሁ። ማርያምን ይሄ ነው እኮ ባርሳ፣ ይሄ ነው። እዛ ለማድሪድ ሬሞንታዳ ምናምን ይላሉ አርሰናል ላይ፣ እዚህ ተሸነፈው ድጋሚ ይወጣል። ማርያምን ቲም ማለት ይሄ ነው። ምንም ማድረግ አይቻልም። ታግለዋል፣ የቻሉትን አድርገዋል። 3-0 አሸንፈዋል። በአንድ ጎል ምክንያት ወድቀዋል። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ለወላ አካውንት ተመቷል። ከዚህ በፊት ፖስት ያደረኳቸው 3 ቪዲዮዎች እየታዩ አይደለም። ስለዚህ በደንብ ኮፒ ሊንክ አድርጉት። እሺን ቪዲዮ በደንብ ኮፒ ሊንክ አድርጉት። ከዛ ኮሜንት ላይ ደግሞ እሰይ ያላችሁ ትጽፉልኛላችሁ። አትሌቲኮች እኔ ፈርስት ሃፍ ስለሰደብኳችሁ በጣም ይቅርታ። እንደዚህ ነው ማድረግ ያለባችሁ። አሳይቶ መንሳት፣ ሰስፔንስ ማድረግ ማለት ነው። እና ደስ ነው ያለኝ፣ ልብ ስብራት ማለት ነው። ትላንትና ማድሪድ ቤታ ስጠት ለዚህ ነገር የሚያስረዳኝ ሰው አለ? ኢቨን ኢፍ ማለት ነው ባርሴሎና ካምባክ ቢያደርግ ማለት ነው ማን ነው ከየትኛው አንግል ልትዩት ነው ማለት ከየትኛው አንግል አላየውም ልትዩ ነው? ይሄ ግልጽ የሆነ ዘረፋ ነው። ይሄ ኳስ ኦፍሳይድ ነው፣ ግን ኦንሳይድ ተብሎ ቆጤው መመልከት ትችላላችሁ። እንደዚህ ራሱ ማለት መነጋገር አሁን በደቂቃዎች ውስጥ መነጋገር የሆነ ነገርና ስለዚህ ኳስ ማን ነው እስኪ ስፔሲፊክ የሆነ መረጃ ሊሰጠኝ የሚችል? ይሄ በቃ ኦፍሳይድ አይደለም ማለት አላቅም። እኔ ኦንሳይድ ነው ማለት እኔ እንጃ ከየትኛው አንግል እንደሚወጣ አላቅም። ትንሽ እኔ ቸኩዬን ቪዲዮ ሰርች ከሆነ አላቅም። ኢንዌይስ ማለት ነው ደስ ብሎኛል። አትሌቲኮች መቻቹ አሳይቶ ነው የነሷቸው። ደስ ይላል በጣም። እኔ 1-0 ብታሸንፉ ስለ 1-0 ቢያልቅስ ጉዳዩ ተበላሸው። እዛ ሜትሮፖሊታን ነው 4 ጎል በምንም ታምር መግባት አልነበረበትም። 4 ጎል አስተናግዳችሁ ይሄን መቀልበስ ከባድ ነው፣ ግን ደርሳችሁ ነበር። እኔ ደግሞ 3 ጎል ከምታስቆጥሩ 1-0 ቢያልቅስ ስለ 2 ጎል ፈርስት ሃፍ አስቆጥራችሁ ማለት ነው። በቃ እስኪ ሲሞኒ ይብላ ይሄን እንደው ፋይናል ደርሷል ይብላ። በቃ ያው ኮፓ ዴል ሬይ ፋይናል ደርሷል። አትሌቲኮ ባርሳ አልቻለም። ስለ መጀመሪያ ተበላሸ ኬዙ በቃ እንጂ የዛሬው ላይ አሪፍ መታችሁ ነበረ። አስባችሁታል? 3 ራሱ ቢሆን 4 ሆነ። ከባድ ነው። በቃ 4 ጎል መቀልበስ ከባድ ነው። ሬሞንታዳ ለትንሽ ምንም ማድረግ አይቻልም። ግን ላሊጋው እናንተ ነው። ላሊጋው ማንም አይነካ። ማድሪድ ወፍ ያለ ዋንጫ ነው የሚጨርሰው ዘንድሮ። እሱ ነው የፈለገው። አሁን የማድሪድ ደጋፊዎች ምን ተሰራላችሁ በዚህ ሰዓት እንዴ? አርፋችሁ አተኙ እናንተ። የማድሪድ ደጋፊ እንደዚህ ነው እንዴ?
እንዴት እንዲህ አረ ማድሪድ ደጋፊ እንዲህ ሲቋጥር ብዙ ጊዜ አጋጠመኝም። ዛሬ ግን እንዲህ ብሎ ሲቋጥር አገኘሁት። እንዲህ ብሎ ምን አይነት ነገር ነው ዛሬ ማለት ነው። ባርሳ የሚገርም ካምባክ ሊያሳየን ከጫፍ ደርሶ ነበር፣ ግን አልተሳካም። ደግሞ አልተሳካም። በጣም ቆንጆ ሙከራን ያደረገው በጨዋታው ላይ እንግዲህ 3-0 ቢያሸንፍም ከዚህ ቀደም በተሸነፈው 4-0 መሰረት እንግዲህ 4-3 በሆነ ውጤት እንግዲህ ኦፊሻሊ ከዚህ ውድድር ባርሳ መሰናበቱን ኮንፈርም አድርጓል። ጀማው ግን እጅጉኑ ይህን ጨዋታ ማሸነፍ ፈልጎ ነበር ባርሳ። ጀማው አልሆነለትም። በዚህ ላይ የማድሪድ ደጋፊ ቋጠሩ ማን እናንተ እስቲ አውሱኝ አንዳንዴ እኔም ለአርሰናል ልጠቀምበት አንተ አረ አውሱኝ አንተ አረሚ ቋጠሩ ታቆጣጣ እግር ኳስ አንዳንዴ ፌር አይደለችም። ያማል ዛሬ ለፍቷል። አንድ ጎል ቢያንስ አንድ ጎል እሱ አግብቶ ቢሆን 4 ወይኔ 3-0 አሸንፈ ስትወርቅ ያለው ስሜት ከባድ ነው። የባለፈው ስህተት በቃ ዋጋ አስከፈለን። ዛሬ ራሱን የግሪዝማን ኳሶች ምናምን በቃ ተበልተን ነበር። ያናዳል። ግን ሊቪ እያስደሰተችኝ ነው። 3ኛ ጎል ቀረቀረው ነው። አረ ባርሳ አፉ በለኝ። ቅድም አፌን ከፈትኩብህ፣ ወላሂ አፌን ከፈትኩብህ። አንተ ሲሞኒ እኮ የሐራም ፉትቦል ጌታ እኮ የሐራም ፉትቦል ባርሳ ሲያገኝ ወይ 3 ወይ 4 ባርሳን አጥቅተህ እንጂ ተከላካይ የሚባል ነገር አይሰራም። እንደዚህ አይነት ጭዌ በቃ አረ በፈጣሪ ስም አፉ በለኝ። እኔ ቅድም አፌን ስለከፈትኩብህ ነው ይሄን ቪዲዮ ምሰራል። አፉ በሉኝ በቃ ምንም ማድረግ አይቻልም። ግን የሆነ በቃ ለእናንተ አዝኛለሁ። አሁን በቃ በዚህ ድረስ ደርሰህ ነጥብ ሳትይዝ መውጣት ግን ኧረ ባርሳ ምን አይነት ጨዋታ ነበር የተመለከትነው ጋይስ? በመጀመሪያ ዙር የስፔን ኮፓ ዴል ሬይ ጨዋታ 4-0 በአትሌቲኮ ማድሪድ ተሸንፎ የነበረው ባርሴሎና በሜዳው ካምፕኑ በመልሱ ጨዋታ አትሌቲኮ ማድሪድን አስተናግዶ 3-0 በሆነ ውጤት ቢያሸንፍም 4-3 በሆነ የድምር ውጤት እንግዲህ ከውድድሩ ተሰናብቷል። አትሌቲኮ ማድሪድም ፋይናሊስት መሆኑን አራግጧል ማለት ነው። ከጫፍ ደርሰው ነው እንግዲህ ሳይሳካላቸው የቀረው። ሁለቱ ቡድኖች ሲገናኙ ቆንጆ ጌሞች እንደሚሆኑ ከመጀመሪያው ዙር ጨዋታ ጀምሮ ነግሬያችሁ ነበር። የዛሬውን ጨዋታ እንደዚህ አይነት ቆንጆ ጌም ሊሆን እንደሚችል ገምተን ነበረ። እንደጠበቅነው የሚገርም አይነት ጌም ነበር ያገኘነው። ባርሳዎች በቃ ጫፍ ደርሰው ነው አትሌቲኮ ማድሪድ ላይ አቻ ማድረግ ሳይችሉ ጨዋታ የተጠናቀቀው ማለት ነው። እንግዲህ በዚህ ጨዋታ ላይ በፈርስት ሃፍ ሁለት ጎሎች ነበር አስቆጥረው 2-0 ሲመሩ የነበረው ማለት ነው። በጣም አሪፍ ነበር በመጀመሪያው አጋማሽ 2 ጎል ማለት ነው። በርናል 29ኛው ደቂቃ ላይ አስቆጠረ። ራፊና በፔናልቲ 50ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ሰከንድ ሃፍ በርናል ድጋሚ 72ኛው ደቂቃ ላይ ሌላ ቆንጆ ደቂቃ ላይ ጎል አስቆጥሮ ባርሳ ወደ 20 የሚጠጉ ደቂቃዎች ነበሩት ጨዋታው ላይ አንድ ጎል ለማስቆጠር ማለት ነው። ግን ያንን ማድረግ ሳይችሉ ቀርተው እንግዲህ በድምር ውጤት አትሌቲኮ ማድሪድ 4-3 ተሸንፈው ከውድድሩ ተሰናብተዋል። ግን የሚገርም ጌም ነበር የተመለከትነው። ባርሳ ቶታሊ ጌሙን ዶሚኔት አድርጎት ነበረ። ሲሞኔኒ ከዚህም የባሰ የመከላከል አይነት አጥር ያስመለክተናል ብዬ አስቤ ነበር። ግን የባርሳ የማጥቃት አቅም ማለት ነው የትኛውንም አይነት ዲፌንሲቭ ስትራክቸር ማስከፈት ማፈራረስ እንደሚችል ነው የተረዱት ከዚህ ጨዋታ በኋላ። አልሐምዱሊላህ ዛሬ ቢስሚላህ አይባልም አልሐምዱሊላህ ነው የሚባለው። ምክንያቱም በጣም ጨንቆኝ ነበር የስፔኑ ክለብ 3 ሲያስቆጥር። ግን ክብርና ምስጋና ይገባቸው አትሌቲኮ ማድሪድ 4ኛ ጎል እንዲቆጠር አልፈቀዱ። እንደምታውቁት የሚስቴ ባላባት የአትሌቲኮ ማድሪድ ደጋፊ ነው እና ከ1976 ጀምሮ በሳቸው ጫና የአትሌቲኮ ማድሪድ ደጋፊ ነኝ። እንደምታውቁት በጣም ነው ዛሬ ደስ ያለኝ። እንደውም 3 አግብተው እንደዚህ ጓጉተው በመሸነፋቸው ደስ ብሎኛል። በመውደቃቸው በጣም ነው ደስ ያለኝ። እንደዛ እንደምታውቁት ከማድሪድ ስኬት በላይ የነሱ ውድቀት ደስ ይለኛል። በጣም ነው ደስ የሚል። በጣም ልጅነቴን ተጫወተበት ክለብ ነው። ግን ሃንሲ ፍሊክ ክብር ይገባዋል። የሚገርም ሰው እውነት ነው የምላችሁ። እንደውም ከተሰጠው በላይ ነው እየሰራ ያለው እዛ ቤት ውስጥ በእነዚህ ልጆች በአካዳሚ ልጆች። እንደምታውቁት ማድሪድ ያ ሁላ ኢንቨስት እያደረገ ውጤት አላመጣም። ያ ሁላ ኢንቨስት እያደረገ ሁሉ ነገር እያለ ይሄ ሰውዬ ግን ምንም ኢንቨስት የተደረገለት አይደለም እና ባለው አቅም ያውም አምና ጥሩ የነበረውን ተከላካይ ኢጎ ማርቲኔዝ ሽጠውበት እና እንደው ክብር ይገባዋል ብዬ አስባለሁ። ያው እኔ ለክለቡ ውድቀት ስለምፈልግ ክሬዲት መስጠት ስለማልፈልግ ነው እንጂ ልጆቹም ሁሉም ነገር በቃ ተፋልመዋል። ይሄ በቃ የክብር ውድቀት ነው የወደቁት የክብር ብዬ ነው የማስበው። እና ግን እኔ ያው የነሱን ውድቀት አንሰፍስፌ ስለምፈልገው ስለ ስኬታቸው መውራት ስለማልፈልግ ለዛ ነው በጣም የተደሰትኩት እንጂ ዛሬ እነሱ የሚላገጥባቸው አይደለም። በጣም የሚገርም ፐርፎርማንስን ያሳዩት ትልቅ ክብር ይገባቸዋል። ግን አትሌቲኮ ማድሪድ የልጅነቴ በጣም አስደስቶኛል። ሀላ አትሌቲኮ ማድሪድ
በስማም ይኸውላችሁ እየተሸነፈ የሚያኮራ ክለብ ነው ያለኝ። እየተሸነፈ ደግሞ የሆነን ተጫዋች እንደ ጊፍት የሚሰጥን ቡድን ነው ያለኝ። ባርሴሎና ይለያል ስሉ ለጊዜም በምክንያት ነው። ማርክ በርናል አመሰግናለሁ። በዘንድሮ የውድድር ዓመት ብቻ 4 ጎሎችን አስቆጥሯል። ዛሬ ደግሞ አትሌቲኮ ማድሪድ ላይ 2 ጎሎችን አስቆጥሯል እና በጨዋታው ሲያሳይ የነበረውን ድንቅ ፐርፎርማንስ አይታችኋል ብዬ አስባለሁ። የላማሲያ አካዳሚ ውጤት ነው። ምንም ገንዘብ አላወጣንበትም። በቀጥታ እንግዲህ ከአካዳሚ ያደገ ተጫዋች በዚህ ልክ ፐርፎርማንስ እያደረገ ቡድኑን ታድጎ ለመውጣት ቢያንስ ይሞክራል። ይህንን ቀይና ሰማያዊ መለያ ስትለብስ ብቻ የሚሰጥ ተጨማሪ ፊሊንግ አለ። ያንን ፊሊንግ የሚያውቀው ደግሞ የባርሴሎና ደጋፊ ብቻ ይመስለኛል። እነዚህ ተጫዋቾች ለኛ ይወላችሁ ጋይስ ከምንም በላይ ናቸው። ላማሲያ ሁል ጊዜም የተባረከች ትሁን የሚባለው ለዚህ ነው። እኔ በጣም ነው የማደንቀው፣ በጣም ነው የምወደው። ማርክ በርናል ከዚህ በኋላ ከጉዳት ይሰውርልን እንጂ ለሚቀጥሉት ዓመታቶች ትልቅ ተጫዋች እንደሚሆን ምንም ጥርጥር የለውም። ቪስካ ባርሳ ቪስካ ካታሎኒያ 2 ስላገባ አይደለም፣ በቃ አስደስቶኛል ጋይስ። እስከ መጨረሻ የደም ጠብታ ሲፋየት የነበረ ልጅ ነውና ሞራሉ ይበቃል በቃ ጋይስ። እና እስከ መጨረሻው ይመቻቸው። ኳስ ፍትህ አገኘች። አትሌቲኮ ማድሪድ ሜዳ ውስጥ ተቀያሪ ወንበር ላይ ያሉት ቴክኒካል ኤሪያ ላይ ያሉት ሜዳ ውስጥ ገብተው መጫወት ነው የቀራቸው። 14-15 ተጫዋች ነው አትሌቲኮ ማድሪድ የገጠመው። 3-0 ቢሸነፍም አልፏል ወደ ዋንጫው። ምን እንደሚኮን ፍትህ አገኘች ኳስ ዛሬ ፍትህ አገኘች። በቃ ፍትህ። ይሄ ጨዋታ ግን ያመለጣችሁ ሰዎች በቃ ኳስ አትሉ። ይሄ ኳስ ያመለጣችሁ ሰዎች ኳስ ዛሬ ቀረባችሁ። ግድያ በቃ ግድያ። ዛሬ ምሽት ሬሞንታዳ እንሰራለን። ትላንትና ማድሪድ ተሸነፈ ብላችሁ እንዴት ነበር አፋችሁን ስከፍቱ የነበራችሁት? አንድ ደግሞ አለ ኬት የመጣ አንዱን የማይታወቅ ገገማ የአርሰናል ደጋፊ እየለፈለፈ የነበረ በዚህ ጨዋታ። ክብርሽን ካጣሽ እኮ ቆየሽ ባርሴሎና፣ እባክሽን ጆሮአችንን አታድሙት። ኢትዮጵያ ውስጥ ያላችሁ የባርሴሎና ደጋፊዎች በቃ ሰልችታችሁናል። መጀመሪያ ሬሞንታዳ እያሉ ሲለፈልፉ የነበሩት አሁን ይመጡና ደብድበን እድል ከኛ ጋር አልነበረም ይሉሃል። ስፔን ላይ አንድ ንጉስ ክለብ ነው ያለው፣ እሱም ሪያል ማድሪድ የሚባል ቡድን ነው። እባካችሁ እንከባበር፣ መስመር አንተላለፍ። አትችሉም። መልካም አዳር። ልብን ስብር የሚያደርግ ውጤት ባርሴሎና አትሌቲኮ ማድሪድን 3-0 አሸንፎ ግን ከስፔን ኮፓ ዴላሬ ተሰናበተ። የሚያስፈራ የአጥቂ ክፍል የያዘ ግን ደካማ የተከላካይ ክፍል ያለው ባርሴሎና የሚያገባ ግን ብዙ የሚገባበት 3 አግብቶ ግን 4 ስለገባበት ወደቀ። ዲያጎ ሲሞኔ ባርሴሎናን ሸኝት። ያው አልተሳካም ሪሞንታዳው፣ ግን 3-0 አሸንፈናል። አጥቂ አለመኖሩ ምን ያህል ክፍተት እንዳለው ቡድኑ በጣም የታየበት ነው። የ9 ቁጥር ትክክለኛ አጥቂ ቢኖርን ዛሬ በእርግጠኝነት ሌዋንዶውስኪ ቢኖር የዚህ የጨዋታ ውጤት ከዚህ በላይ ነበር የሚሆነው። እናልፍ ነበር በእርግጠኝነት። አልጠበቅኩም ይሄን ያህል አቋም ራሱ። በጣም አስገራሚ ጨዋታ፣ አስገራሚ ብቃት። የባርሴሎና ወጣቶች ምን ያህል ታለንት እንዳላቸው ያሳዩበት። ፕሪሚየር ሊግም ሆነ ሌላ ሊግ የምትመለከቱ ሰዎች ባርሴሎናን ምን ያህል ማክበር እንዳለባችሁ ያያችሁበት ጨዋታ ነው ብዬ አስባለሁ። ላማሲያ ምን አይነት ተጫዋች እንደሚያፈራ ተመልክተናል። የሚገርም ሚድፊልደር፣ የሚገርም መስመር ተጫዋች፣ ተከላካዮቻችን ዛሬ ጥሩ ነበሩ። ባርሳ ሬሞንታዳ ዛሬ አልተሳካም። ለምን? ሜሲ የለማ እንዴ። ሜሲ ሳይኖር ይሄን ሁሉ ቀለብሳለሁ ማለት ከባድ ነው። አክቹአሊ አምናም ባርሳ ቀልብሶታል። ግን ሁሌ ለምን ነው ይሄን ያህል ዲስታንስ የምትሰጠው? ሜሲን የመሰለ ተጫዋች ከሌለ ቀለብሰዋለሁ እያልኩ ሁሌ 4-0 መለጥለጥ የለበትም ብዬ ነው ማስበው። ሌላ ጊዜ ትምህርት መሆን አለበት። አትሊስት የሚቀለበስ ነጥብ ነው ሁሌ ይዘህ መምጣት ያለብህ። ግን ጥረቱን ሳናደንቅ አናፍም። የምሬን ነው። በቃ ባርሳ ሲባል ሬሞንታዳ ትዝ እንዲል የሚያደርግ አይነት ጨዋታ ነበረ። 3-0 ጭራሽ ማለት ነውና ለጥቂት በቃ እስከ መጨረሻው ደቂቃ ግን ተፋልሟል። ግን አልተሳካም። ይመቻችሁ የባርሳ ደጋፊዎች፣ እንግዲህ አይዟችሁ ነው የምንለው። ግን ምንም ነገር ኳስ ላይ እንደሚቻል አሳይታችኋል። ይመይ